በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የቅዱሳን የጻድቃን የሰማዕታት ቤተሰቦች በኃያሉና በገናናው በልዑል እግዚአብሔር ስም እንደምን ከረማችሁ? እንዴት ሰነበታችሁ? አሜን። ቸርነቱ ምሕረቱ ጠብቆቱ ከኛ ያልተለየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ከዓለም ዳርቻ እስከ ዓለም ዳርቻ ለዘላለሙ የተመሰገነ የከበረ የገነነ ይሁንልን። እንዲሁም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የአዲስ ኪዳን ኪሩብ እማ አምላክ ወላዲተ ቃል ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት መላእክት እንደ ክብራቸው መጠን የተመሰገኑ ይሁኑልን። እንኳን ለአራተኛው ሳምንት የአብይ ጾም በሰላም አደረሰን አደረሳችሁ። እንግዲህ ከአብይ ጾም መጀመሪያው ሳምንት ጀምሮ ዛሬ አራተኛው ሳምንት ላይ እንገኛለን። ይህ አራተኛው ሳምንት ባለፈው እንደተነጋገርነው ሳምንታቶች ሁሉ ከመጽሐፍ ቅዱስ ተሰይመው በአባታችን ሊቁ በቅዱስ ያሬድ አማካኝነት ስለተጠሩ ይህ አራተኛው ሳምንት ደግሞ መጻጉዕ በመባል ይጠራል። መጻጉዕ ሐሳቡን ወይም ደግሞ ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ድረስ ባለው ሐሳብ ላይ ነው። ሁላችንም እንደምናውቀው ስለ መጻጉዕ እንደምንረዳው 38 ዓመት ሙሉ በአልጋ ላይ የተኛ ሰው ነበረ። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ከዚህ በኋላ የአይሁድን በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይለናል። የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። ክብር ምስጋና ለስም አጠራሩ ይሁንልንና የኛ ጌታ የኛ አምላክ መድኃኔ ዓለም ኢየሱስ ክርስቶስ በዚህ ምድር ሲመላለስ በዓላትን ያከብር ስለነበረ አሁንም በዓልን ሊያከብር ወደ ኢየሩሳሌም መጣ ይለናል። ወደ ኢየሩሳሌም ከመጣም በኋላ በበጎች በር አጠገብ የሚል ሐሳብ እናገኛለን። 5 በሮች ነበሩ። ከ5ቱ በሮች አንዱ የበጎች በር ተብሎ ይጠራል። ባለፈው ሳምንት እንዳየነው መስዋዕት የሚቀርቡ በጎች የሚገቡበት የሚመላለሱበት የብቻ መግቢያ ስለነበረ ከ5ቱ በሮች አንዱ የበጎች በር ነው። ለመስዋዕት የሚገቡት በጎች በዛ በበጎች መግቢያ በር አጠገብ ደግሞ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። እንግዲህ በዛ በጎቹ በሚሄዱበት በር አጠገብ ላይ አንድ የጥምቀት ስፍራ ነበረች። ይቺ ስፍራ ቤተሳይዳ ትባላለች። ቤተሳይዳ ማለት የምህረት ቤት የምህረት ስፍራ ማለት ነው። ሳይዳ ማለት ምህረት ማለት ልብ በሉ። ቤተሳይዳ መጠመቂያ ስፍራ ነበረች።
5 መመላለሻ ነበሩት። 5 መመላለሻ ነበሩት ያ ቦታ። በዚያ ውስጥም የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች ሰውነታቸውም የሰለሉ ብዙዎች ሕዝቦች ይተኙ ነበር ይላል። እንግዲህ በመጠመቂያ ስፍራ በዛ ቦታ ላይ ብዙ ሰዎች በሽተኞች የሆኑ መጽሐፍ እንደሚለን አንካሶች፣ ዕውሮች፣ ሰውነታቸው የሰለለ በብዙ ደዌ የተመቱ በዛ በመጠመቂያ ስፍራ ነበሩ ይላል። አንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበረ። አንድ ጊዜ ይመጣና የጌታ መልአክ በዛ በመጠመቂያው ውሃው ይመጣና ይመታው ነበረ። እንግዲህ ያን ጊዜ ከውሃው ቀድሞ የገባው ሰው ካለበት ደዌ ይፈወስ ነበር ይላል። ልብ በሉ የእግዚአብሔር ልጆች፣ የጌታ መልአክ ከሰማይ ወርዶ ውሃውን እስከሚመታው ድረስ ፈውስ የለም፣ ምህረት የለም። ልክ መልአኩ መጥቶ ውሃውን ሲመታው ግን ሲያናውጸው ከውሃው ቀድሞ የገባው ሰው አንድ ሰው ይፈወስ ነበር። ይሄ በተወሰነ ጊዜ ይሆናል። አንዳንዱ በሳምንት አንዳንዱም በወር ይላል። ግን ቀድሞ መግባት ያስፈልጋል ለመፈወስ። ብዙ በሽተኞች ነው ያሉት። ብዙ አንካሶች አሉ፣ ብዙ ዕውሮች አሉ፣ ብዙ ሰውነታቸው የሰለለ አለ። ቤተሰብ ይዟቸው ተቀምጠው መልአኩ ውሃውን እስከሚያማታው ድረስ በጉጉት የሚጠብቁ የእግዚአብሔርን ማዳን የሚጠብቁ ብዙ ሰዎች አሉ። ውሃው እስከሚማታ መልአኩ እስከሚነካው ድረስ የሚጠብቁ። ኢየሱስ ክርስቶስ ወደዚህ በሽተኞች ጋር ነው የመጣው፣ ወደ እነሱ ጋር ነው የመጣው። ልብ በሉ የእግዚአብሔር ልጆች። ወደዛም ስፍራ ሲመጣ በዚያም 38 ዓመት ጀምሮ የታመመ አንድ ሰው ነበረ። ይህንንም ሰው ተኝቶ ባየው ጊዜ ኢየሱስ ክርስቶስ ብዙ ዘመን እንደሆነው አውቆ ልትድን ትወዳለህን ብሎ ጠየቀው። በቃሬዛ ላይ በአልጋው ላይ ተኝቶ ዘመን ያስቆጠረ እንደሆነ አወቀ ይላል። ችግራችንን የሚያውቅ፣ ህመማችንን የሚያውቅ፣ ስቃያችንን የሚያውቅ ድንግል ማርያም ልጅ ወደ ሕይወታችን ይምጣ። ወደ ሕይወታችን እሱ ይምጣልን። መጣ። ዝም ብሎ አይደለም የመጣው። ከዛ በፊት መጥተው እንደጎበኙት ሰዎች መጥቶ ከንፈር ጎብኝ መጥቶ ሊሄድ አይደለም። አዝኖ ሊሄድ ብቻ አይደለም፣ ስራ ሊሰራ መጣ። እግዚአብሔር በሕይወታችን ሲመጣ ሊሰራልን፣ ሊያከናውንልን ነው። የከበደንን ሊያቀልልን፣ የራቀንን ሊያቀርብልን፣ የወደቅነውን ሊያነሳን እግዚአብሔር ይመጣል። በቸርነቱ ይምጣ በሁላችን ውስጥ። ልብ በሉ የእግዚአብሔር ልጆች። 38 ዓመት ሙሉ በአልጋ ሰውነቱ ከአልጋ ተጣብቋል፣ ታሟል። እጁም እግሩም ወገቡም አይሰራም፣ መራመድ አይችልም። እጆቹ አይንቀሳቀሱም፣ ወገቡ አይንቀሳቀስም። ታሟል። አየው ኢየሱስ ክርስቶስ። አይቶት ዝም ብሎ ከንፈር መጥቶ አላለፈ። ቀረብ አለና ልትድን ትወዳለህን አለው። እግዚአብሔር በየሆስፒታሉ በየጸበል ስፍራ ያሉት ወገኖቻችንን ምህረት ይላክል። በአልጋ ቁራኛ በደዌ ዳኛ ተይዘው ያሉ በቤት ያሉትን እግዚአብሔር ምህረትና ፈውስ ይላክል።
እኛም ቆመን የምንሄድ የሚመስለን ነገር ግን ውስጣችን በብዙ በሽታ የተያዘ ምህረትና ፈውስ ይላክልን። ክርስቶስ አየው፣ አይቶ ተቀረበ። ልትድን ትወዳለህን ብሎ ጠየቀው። እሱም መለሰለት፣ የጌታ መልአክ ውሃውን ሲያናውጠው ወደ ውሃው የሚጥለኝ የሚወረውረኝ ሰው የለኝም አለ። ያሳዝናል። ሰው የለኝም። የጌታ መልአክ ይመጣል። ሲመጣ ግን ውሃውን ሲያናውጠው ከአልጋዬ ላይ ከጠፍሬ ላይ አንስቶ ወደ ውሃው የሚወረውረኝ ሰው የለኝም። ሰው ያለው ቀድሞ ይገባል። ወገን ያለው ቀድሞ ይገባል። እኔ ግን ማን ይከተኛል ወደ ውሃው? አንዳንድ ጊዜ በህይወታችን ውስጥ በዙሪያችን ብዙ ሰዎች እያሉ ሰው አልባ ይሆኑ። በፈረሰው በኩል የሚቆምልን ሰው ያጣ፣ በተቸገርንበት በኩል የሚቆምልን ሰው ያጣ። መጻጉዕ እኮ ሰው የለኝም ሲለው በብዙ ሰዎች እኮ ተከቦ፣ ግን የሱ አይደሉም። እግዚአብሔር የኛን ሰው ይስጠን፣ እውነተኛ ወዳጅ ይስጠን፣ እውነተኛ ዘመድ ይስጠን። ጊዜ አይቶ የማይጥል፣ ወቅት አይቶ የማይሸሽ፣ በጉለታችንም በሙላታችንም ከጎናችን የሚቆምልን፣ በህመማችንም በጤናችንም ከጎናችን የሚቆምልን ሰው። ይሄ ሰው ከሰው ሳይፈጠር ቀርቶ አይደለም፣ ዘመድ ሳይኖረው ወገን ሳይኖረው ቀርቶ አይደለም። ነገር ግን ሰልችተው 38 ዓመት ማስታመም ስላልቻለ 38 ዓመት እሱን ማገላበጥ ስላልቻሉ እግዚአብሔር ልጆች ቤት ይቁጠራው። ሰው ሰልችቶት ከቤት የወጣ ስንት፣ በጎዳና የወደቀ ስንት። ምን ነው ሲባሉ እሱ ነገር ዋጋ የለውም። በእኛ ዘንድ ዋጋ የሌላቸው በአምላካቸው በእግዚአብሔር ዘንድ ግን ዋጋ አላቸው። በእኛ ፊት የተናቁት በአምላካቸው ፊት ግን አንድ ቀን ይጎበኛል። ዋጋ የላቸውም እንደተባሉ አይቀሩም፣ አይጠቅሙም እንደተባሉ አይቀሩም። እግዚአብሔር መልስ ይሰጣል። እግዚአብሔር ያያል። እግዚአብሔር ይጎበኛል። እግዚአብሔር የመጎብኘቱ ወራት ሲደርስ ግን እነሱ ደግሞ ከኛ በላይ ይሆናሉ። እንዲህ ነው አንዳንድ የእግዚአብሔር ልጆች፣ እንዲህ ነው። ይሄ ሰው ከሰው ሳይወለድ ከሰው ሳይፈጠር ወገን ዘመድ ሳይኖረው ቀርቶ እንዳይመስላችሁ፣ ግን ሰልችተውት ትተውታል። የሚያገላብጠው አይደለም፣ የሚያገላብጠው መልአኩ እንኳን መጥቶ ውሃውን መጠመቂያውን ስፍራ ሲነካው ሳናውጠው ውሃ ውስጥ የሚከት አንድ ጊዜ አገልግሎት የሚሰጠው ሰው አጥቷል። መጻጉዕ በዛ አልጋ ላይ ተኝቶ ከሱ በኋላ የመጡ ሰዎች እየተፈወሱ ሲሄዱ፣ እየዳኑ ሲሄዱ፣ እልል እያሉ ሲሄዱ፣ እሱ ግን በአልጋው ተኝቶ ያዘ። ስንቶች ይሁኑ ዛሬስ መታከሚያ አጥተው፣ ሆስፒታል የሚያደርሳቸው አጥተው፣ ጸበል ስፍራ የሚያደርሳቸው አጥተው በቤታቸው አልጋ ላይ ተኝተው ይቀሩ። አቅሙ ቢኖረኝ ገንዘቡ ቢኖረኝ ብታከም እድናለሁ፣ ከኔ በኋላ የታመመው ገሌ እንኳን ዳነ ገሊት እንኳን ዳነች እያሉ የሰው ቁጥር የሚቆጥሩ እነሱ ግን አቅም ስለሌላቸው በቤት ያሉ እግዚአብሔር ይድረስላቸው። ኢየሱስ ክርስቶስ ወደ መጻጉዕ እንደመጣ ወደዛ በሽተኛ እንደመጣ ወደ እነሱ ደግሞ እግዚአብሔር ይምጣ። እግዚአብሔር በምሕረት እጆቹ ይዳብሳቸው። ሰው እንዲህ ነው። 1 ዓመት ይታገስ ይሆናል፣ 2 ዓመት 3 ዓመት ይታገስ ይሆናል፣ ግን በኋላ ይሰለቻል። የማይሰለች እግዚአብሔር ብቻ ለዘመናት የሚሸከመን ከልጅነት እስከ ሽበት ያዘን፣ ያልጣለን፣ ያረሳን፣ በበደል ብንወድቅበት እንኳን ፊቱን ያላዞረብን፣ ብንረክስ እንኳን እኛ ስንሸሸው እሱ የሚከተለን የማይጠፋ እውነተኛ እሱ ብቻ ነው። የማይክድ እውነተኛ ወዳጅ እሱ ብቻ ነው። የመጻጉዕ ንግግር ትንሽ ያሳዝናል። ሰው የለኝም። ክርስቶስ የጠየቀው በእርግጥ ውሃው ስልክተት ሆይ መጠመቂያው ስፍራ ላምጣ ሆይ አይደለም። ክርስቶስ የጠየቀው ልትድን ትወዳለህን ነው።
መጻጉዕ ግን ውስጡ ያለውን አንዳንድ ጊዜ በህይወት እንዲገጥመናል። እግዚአብሔር ልጆች ሰዎች ሌላ ሲጠይቁን ችግራችንን ቀድመን እናወራለን። የተጠየቁንን መልስ አይደለም የምንሰጠው ከችግራችን የተነሳ። የመጻጉዕ ችግር ሰው ነበር፣ የሚያግዘው የሚረዳው ሰው። እንደሚድን አምኗል፣ እንደሚፈወስ አምኗል በዛ ጸበል ስፍራ። ነገር ግን ያንን የሚያከናውንለት ረዳት አልነበረውም። እግዚአብሔር እውነተኛ ረዳት ሊሆነው መጣ። ወደኛ ህይወት እሱ ይምጣ። እግዚአብሔር መድኃኒት ሊሆነው መጣ፣ ፈውስ ሊሆነው መጣ፣ ሊያድነው መጣ። ክርስቶስ ሰው የለኝም ብሎ መጻጉዕ ሲመልስለት አልጋህን ተሸክመ ሂድ፣ ከዚህም የባሰ እንዳይደርስብህ ከወደፊት ኃጢአት አትስራ አለው። አያችሁ፣ መጻጉዕ አልጋህን ተሸክመ ሂድ፣ ከዚህ የባሰ እንዳይደርስብህ ከዚህ በኋላ ኃጢአትን አትስራ አለው። ለካ መጻጉዕ የታመመው ኃጢአት ሰርቷል። ምክንያቱም የሚለው ቃሉ እንደዛ ነው። በሽታ በሰው ህይወት ውስጥ በሶስት አብይ ምክንያቶች ይመጣል። ህመሞች በሶስት አብይ ምክንያቶች በህይወታችን ውስጥ ይመጣል። የመጀመሪያው ልክ እንደዚህ እንደመጻጉዕ በኃጢአት ምክንያት ለእግዚአብሔር አንመች ስንለው፣ እግዚአብሔርን ሕግ ስናፈርስ፣ ሁልጊዜ ስንንሸራተትበት፣ ሁልጊዜ ስንርቀው እግዚአብሔር በበሽታ ይመታናል፣ በደዌ ይመታናል። የመጻጉዕ ህይወት ውስጥ የምናየው ይሄንን ነው፣ የምንረዳው ይሄንን ነው። ከዚህ የበለጠ ኃጢአት፣ ከዚህ የበለጠ እንዳትታመም፣ ኃጢአትን እንዳትሰራ፣ እንዳታደርግ አሁን ግን አልጋህን ተሸክመ ሂድ። ስለዚህ ህመም ከኃጢአት የተነሳ ወደ ውስጣችን ይመጣል። ሁለተኛው ለጸጋ ይመጣል። ለጸጋ ማለት የእግዚአብሔር ክብር በእኛ እንዲገለጥ ይመጣል፣ ወይም ደግሞ ጸጋ ይሆነን ዘንድ ይመጣል። ቅዱስ ጳውሎስ በዚህ በሁለተኛው ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ተጽፎ እንደምናነበው፣ ሁለተኛው ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ተጽፎ እንደምናነበው ይህ ነገር ከኔ እንዲወገድ ጸለይኩኝ፣ ጌታ ግን ይበቃሃል፣ ኃይሌ በድካም ይገለጣል አለው። ቅዱስ ጳውሎስ ከፍተኛ ራስ ምታት ነበረበት፣ የጎን ውጋት ነበረበት፣ ይታመም ነበር። አንድ ሶስት ጸለይኩ፣ ይሄ በሽታ ከኔ ይወገድ። ቅዱስ ጳውሎስ እኮ በጥላው በልብሱ ሰው የሚፈውስ ቅዱስ ነው፣ የሚያድን ነው። ብዙዎችን በሽተኞችን ፈውሷል፣ እሱ ግን ይታመማል። ይህ ህመም፣ ራስ ምታቱ፣ ራስ ፍልጠቱ ከኔ እንዲጠፋ ጸለይኩኝ፣ ጌታ መለሰልኝ። ጸጋ ነው አለ። ኃይሌ በድካምህ ይገለጣል፣ ኃይሌ በድካም ይገለጣል አለ። ለጸጋ ይመጣል። ሶስተኛው የእግዚአብሔር ጽድቅ እንዲገለጥብን በእኛ፣ የእግዚአብሔር ታምራት በእኛ እንዲገለጥብን በሽታ በህይወታችን ይመጣል። እንታመማለን፣ ጸበል ስፍራ እንሄዳለን፣ ወደ መቅደሱ እንሄዳለን፣ ክቡር ሥጋው ቅዱስ ደሙን እንወስዳለን። እግዚአብሔር ይመረናል፣ እግዚአብሔር ምሕረት በእኛ ይገለጣል። ልክ በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እንደተጻፈው ከእናቱ ማህፀን ጀምሮ ከተወለደ ጊዜ ጀምሮ አይኑ የማያይ የአይን ቅርጽም የሌለው ግንባር የሆነ ሰው ይላል። ሌላ ጊዜ በሰፊው እናየዋለን። ይሄን ሰው ደቀ መዛሙርቱ አዩት። ጌታ ሆይ ይህ ሰው እንደዚህ የሆነው እሱ ነው ኃጢአት የሰራው ወይስ ወላጆቹ ናቸው ኃጢአት የሰሩት? በማን ኃጢአት ነው እንደዚህ ሆነው አሉት። ኢየሱስ ክርስቶስ እንዲህ አላቸው፣ እርሱም ወላጆቹም ኃጢአት አልሰራም፣ የእግዚአብሔር ድንቅ በሱ ይገለጽ ዘንድ ይሄንን አደረገው አለ። በቃ አያችሁ፣ አንዳንዴ ስንታመም ለጸጋም ነው። አንዳንዴ ስንታመም የእግዚአብሔር ምሕረት በእኛ፣ የእግዚአብሔር ቅድስና በእኛ ይገለጽ ዘንድ ነው። አንዳንዴ ደግሞ ስንታመም ስለ ኃጢአታችን ነው።
አሁን በምን እንደታመምን ራሳችሁን ጠይቁ። ኢየሱስ ክርስቶስ እንጥፍ አለ፣ ወደ መሬት ወንጥፍ ብሎ በመራቁ ከምድር አፈር ጭቃ አላጠቀ፣ አይን ቅርጽ ሰራለት፣ ሄደ በሲሎም ተጠመቃለው፣ እያየ መጣ ይላል። የማን ምህረት የማን ቸርነት ተገለጠ? እግዚአብሔር ምህረት። ይሄ ሰው እያመሰገነ እየዘመረ መጣ። እግዚአብሔርን ህዝቡ አመሰገነ። እግዚአብሔር ምህረት ተገለጠ። ታመን ስንድን አሁን በያውደ ምህረቱን ሰማል ምስክርነት። በዚህ በሽታ ታምሜ ነበር፣ ጸበል ተጠመኩኝ፣ ዳንኩኝ፣ እልል ብላችሁ አመስግኑልኝ፣ እግዚአብሔርን አክብሩልኝ። ይሄ እኮ የእግዚአብሔር ምህረት መገለጫ። እግዚአብሔር ፈው መሐሪ እንደሆነ የምናይበት። ስለዚህ በሽታ ለኃጢአት ብቻ አይመጣም፣ በሽታ ለምህረት ብቻ አይመጣም፣ በሽታም ደግሞ ለጽድቅ ብቻ ወይም ደግሞ ለጸጋ ብቻ አይመጣም። ግን በዚህ በሶስት መንገዶች ይመጣሉ። ስለዚህ መጻጉዕ 38 ዓመት በአልጋ የተኛው ኃጢአት ሰርቶ ከዚህ የበለጠ ኃጢአት እንዳሰራ ከዚህ የበለጠ እንዳትቀጣ ዳግመኛ ኃጢአት አትስራ ነው ያለው። መጻጉዕ አልጋውን ተሸክሞ ሄደ። እልል እያለ እየዘመረ 38 ዓመት ሙሉ አልጋው መጻጉዕን ተሸክመው ነበር። በተራው ዛሬ የእግዚአብሔር ምህረት ደርሶ የእግዚአብሔር ይቅርታው ደርሶ በተራው እሱ አልጋውን ተሸከመ። አልጋውን በጭንቅላቱ አደረገ። እግዚአብሔርን እያመሰገነ ሄደ። የሚያሳዝነው መጻጉዕ በሚገርም ሁኔታ ክርስቶስ ሲሰቀል ክርስቶስ ላይ ከመሰከረው ግን አንዱ እሱ ነበር። ኢየሱስ ክርስቶስ መጻጉዕን የፈወሰው የሰንበት ቀን ነበር። አይሁዶች በክፋት ፈልገውት እሱ ሰው የፈወሰ በምን ቀን ነው ብለው ሲጠይቁት በሰንበት። ሰንበቱን ሽሯል ብለ ተናገር ብለው አደባባይ ጲላጦስ ፊት አቅርበውታል። ምን ብለው ከሰሰው? በሰንበት አልጋዬን አሸክሞኛል ብሎ። ፈውሶኛል እኮ አይደለም፣ አልጋዬን አሸክሞኛል ብሎ። አቤት የሰው ልጅ፣ አቤት የሰው ልጅ! እናንተ ባጎረስኩ ተነከስኩ ይላሉ። ከ38 ዓመት አልጋ ያላቀቀው ሰው መሰከረበት። እንዲህ ነው እግዚአብሔር ልጆች። ይሄን ሰው ነው ዛሬ እግዚአብሔር ምህረት ያደረገለት፣ እግዚአብሔር ምህረትን የሰጠው መጻጉዕን ነው ዛሬ የምናስበው። ከዚህ የበለጠ እንዳይደርስብህ ወደፊት ኃጢአት አትስራ ብሎታል። እሱ ግን አላረፈም። እግዚአብሔር አምላክ አምነን ከመካድ ተሰብስበን ከመበተን ቆርበን ከማፍረስ ይጠብቀን። በወዳጆቻችን ፊት ለፊት እውነተኛ ሰዎች ሆነን እንድንቆም እሱ ይርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ጸሎት አይለየን፣ ይቆየን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን።